በኢትዮጵያ የጤና የግብርናው የትምህርቱና ሌሎችንም ዘርፎች ለማዘመን የቴክኖሎጂ ፈጠራ ላይ የሚሰሩ ታዳጊ ልጆችን መደገፍና ለውጤት ማብቃት እንደሚገባ ተገልጿል። ስቲም ፓወር ኢትዮጵያ የተሰኘው ግብረሰናይ ድርጅት በቴክኖሎጂ ፈጠራና ሮቦቲክስ ዘርፍ ባለፉት 2 ወራት ተማሪዎችን በማሰልጠን ሲያካሂድ የቆየውን ሀገር አቀፍ ውድድር ባጠናቀቅበት መድረክ ነው ይህ የተባለው። ድርጅቱ በተለያዩ የሀገሪቱ ክፍሎች ባሉት ከ40 በላይ የስልጠና ማዕከላት ከ600 በላይ የአንደኛና ሁለተኛ ደረጃ ተማሪዎችን በማሰልጠን የማህበረሰቡን ችግር ፈቺ የሆኑ የቴክኖሎጂ ፈጠራ ውጤቶችን ማቅረባቸውንም ተገልጿል። ከነዚህ የፈጠራ ውጤቶችም በዳኞች የተመረጡ 37 የፈጠራ ውጤቶች ለፍጻሜ ውድድር ቀርበው በአንደኛ ደረጃ ያጠናቀቀው የኮተቤ ዩኒቨርሲቲ ማዕከል ቡድን በመጪው ህዳር በቱርክ በሚካሄደው ዓለም አቀፍ የሮቦት ውድድር ላይ ኢትዮጵያን በመወከል ይሳተፋልም ተብሏል። በመርሃ ግብሩ ላይ የተገኘው ሪፖርተራችን ብሩክ አስቀናው ተወዳዳሪዎች ምን ያህል ችግር ፈቺ የሆኑ ቴክኖሎጂ ፈጠራ ውጤቶችን ይዘው ቀርበዋል የሚለውን ቃኝቷል። ተከታትለን እንመለሳለን። እኛ ይዘልናችሁ የመጣ ነው በተለያዩ ሴክተሮች ላይ ገብቶ ማገልገል የሚችሉ የተለያዩ ስራዎችን በአንድ ጊዜ ማከናወን የሚችል ሮቦት ነው ማለት ነው። ይሄ ሮቦት በጤና ላይ በአግሪካልቸር ላይ እንዲሁም ደግሞ በማኒፋክቸሪንግ እና ኢንዱስትሪ ላይ በመግባት የተለያዩ ታስኮችን ፐርፎርም ማድረግ የሚችል ሮቦት ነው። ይህ ሮቦት በውስጡ አርቲፊሻል ኢንተለጀንስ ኢንተግሬት የሆነለት ሲሆን ይህን አርቲፊሻል ኢንተለጀንስ እዚሁ ራሳችን ትሬን ያደረገው ኢንተለጀንስ ነው ማለት ነው። በቀጣይነት ደግሞ የተለያዩ ሞተሮችን የሚያካትት ሲሆን እነዚህ ሞተሮች በመጠቀም የተለያዩ ስራዎችን መስራት ይችላል ማለት ነው። የሰራ ነው የሃይድሮፎኒክ ስማርት አግሪካልቸር አሲስታንት ይባላል። ሃይድሮፎኒክ በቀላሉ በሌላ አማርኛ ያለ አፈር አትክልቶች የምናሳድግበት መንገድ ነው። አፈር ላይ ልናገኛቸው የምንችላቸውን የተለያዩ ኒውትሪንቶች እዚህ ራክ ላይ በማድረግ ልንጠቀምባቸው የምንችለው ወይም ደግሞ አትክልቱን ማንም ሰው በቤቱ በቀላሉ ያሳድግበት የሚችልበት መንገድ ነው። ሶ ይሄ ሮቦት ሊሰራልን የሚችለው ነገር የሚያድግበትን ሞኒተር ሲስተም ወይም ደግሞ ክትትል ጊዜውን በራሱ ማንም ሳይነካው እኛ ባዘዝነው መሰረት በስነ ስርዓት ሊሰራልን ይችላል። ለምሳሌ የተለያዩ ኬሚካሎች እንጠቀማለን። በዛ ሰዓት በምንጠቀማቸው ሰዓት ለምሳሌ አንዳንድ ኬሚካሎች የጨው መጠናቸው ከፍ ሊል ይችላል፣ የውሃ ሌቭላቸው ዝቅ ሊል ይችላል ምናምን። እሱ ሞኒተር ሲስተም በተለያዩ ሴንሰሮች ተጠቅመን እዚህ ላይ አካተነዋል። የሰራነው ፕሮጀክት ደግሞ ነርቸር ቦት ይባላል። ነርቸር ቦት ጥቅሙ ምንድነው? ሜዲሲን አሲስቲንግ ሮቦት ነው። ሜዲሲን አሲስቲንግ ሮቦት ማለት መድኃኒትን በሰዓቱ እያቀረበ የሚሰጠን ሮቦት ማለት ነው። ይህን ማድረጋችን ጥቅሙ ምንድነው? አንደኛ መድኃኒት ተደጋግሞ ሲወሰድ ሰውነታችን አፌክት ይደረጋል። እሱ ብቻ ሳይሆን ደግሞ ያ መድኃኒት በጣም ውድ መድኃኒቶች የሚሆኑ ከሆነ ያ መድኃኒት በደንብ በብዛት ተመርቶ ላይ ይገኝ ይችላል። በእኛ ሀገር ደግሞ እንደሚታወቀው ብዙ የመድኃኒት እጥረቶች አሉ። ያንን ይከላከልልናል፣ ማለትም ትክክለኛው መድኃኒት ወደ ትክክለኛው ሰው ያደርስልናል ማለት ነው። ለዛ እሱን ይቀንስልናል። ከዛ በተጨማሪ ደግሞ ነርሶችና ዶክተሮች ላይ በጣም ብዙ የስራ ጫና ይኖራል። ለምሳሌ መንግስት ሆስፒታሎች ላይ ብዙ ጊዜ ሄደን እንደምናየው ከሆነ ብዙ የሆነ በስነ ስርዓት ሁሉንም ትሪት የማድረግ አቅም የላቸው። ምክንያቱም እኩል አይደለም ያሉት ዶክተሮችና ነርሶችና የታማሚ ብዛት እኩል አይደለም። ለዛ አትሊስት እንኳን መድኃኒቱን በሰዓቱ እየጠበቀ የሚሰራላቸው ቢያገኙ እነሱ ቼክ ማድረግ ይሆናል ስራቸው ማለት ነው። ሰራው ከሴንተራችን ውስጥ የኛ ቲም የሰራው ሮቦቲክ ነርስ ይባላል። የሮቦቲክስ በዋነኝነት የሚሰራው ከትላልቅ ሆስፒታሎች ጀምሮ እስከ ዝቅተኛ ክሊኒኮች ድረስ ያገለግላል ማለት ነው። ጥቅሙ ምንድነው? ሮቦት ነርሶችን ነው በዋነኝነት የሚከተለው እና አንድ ነርስ መከተል ከጀመረ በኋላ ያቺ ነርስ የታካሚው ሩም ውስጥ በገባች ሰዓት እሷን አውቶማቲካሊ መከተል ያቆምና ወደ ታካሚ ይሄዳል ማለት ነው። ከዛ ታካሚው እጁን በሚያስጠጋበት ሰዓት አውቶማቲካሊ ራሱ የሚለካው ፓርት የኛው ፓርት ከፍ ይላል ማለት ነው። ከዛ እጁን ካስገባ በኋላ የልብ ምቱን የሰውየውን የአካላቶቹን ሙቀት እና ደግሞ የአካባቢውን ሙቀት እና ደግሞ የእርጥበት ምናምን ሂዩሚዲቲ ይለካል ማለት ነው።
ልክ እሱን ለክቶ እጁን በሚያወጣበት ሰዓት በራሱ ይመለሳል ማለት ነው የለካው ፓርት። ከዛ በኋላ እሱን ከጨረሰ በኋላ ውጤቶቹን በስክሪን አለ ስክሪን ላይ ያሳያል። በተጨማሪም ደግሞ የሞባይል አፕሊኬሽን አለው በሞባይል አፕሊኬሽን ያሳያል ማለት ነው። የሮቦት በውስጡ ብዙ ፈንክሽናሊቲዎች አሉት። ከነዛ ፈንክሽናሊቲዎች ውስጥ አንዱ እዚህ ጋር የምታዩት ራዳር ሲስተም ነው። ይህ ራዳር ሲስተም ምንድነው የሚያደርግልን? አንድ ኦብጀክት የሆነ ፕሌስ ላይ አለ እንበል። እዛ ይሄንን ሮቦት ወደዛ ቦታ ላክ ነው። እዛ ልክ ወደዛ ቦታ ከላክ ነው በኋላ ያንን ኦብጀክት የቱ ጋር ፕሌስድ እንደሆነ ያለበት ሴንቲሜትር ዲስታንሱንና ያለበትን አንግል ሜዠር አድርጎ ለኛ ዲስፕሌይ ያደርግናል ማለት ነው። ሌላው ደግሞ እዚህ ጋር ጋዝ ዲቴክተር ሴንሰር የሚባል አለው ማለት ነው። ይህ ጋዝ ዲቴክተር ምንድነው የሚያደርግልን? ቤታችን ውስጥ አንድ ጋዝ ሲኖር ወይም የአየሩ ሁኔታ የተበላሸ ከሆነ ያንን የአየር ሁኔታ የተበላሸ እንደሆነ ሪኮግናይዝ ያደርግና ኢንስታንትሊ ምን ያደርጋል? ይሄን ፋን ያስነሳናል ማለት ነው። ፋኑን ያስነሳና ጭሱን ያጠፋዋል ማለት ነው ከአካባቢው። እንደምታውቁት ከአውሮፓውያኖች ጋር የምንወዳደረው አሁን ካለን ሪሶርሶች አንጻር ራሱ ብዙ ይጠበቅብናል ብዬ አስባለሁ። ግን በተቻለን አቅም ኢትዮጵያን ወክለን ለመወዳደር ዝግጁ ነን ብዬ አስባለሁ። ይሄንን ስራ የምንሰራው ለመስራት ወይ ሳይንሱን ኢንጆይ ለማድረግ አይደለም። አልቲሜትሊ እነዚህ ሮቦቶች አይታችኋቸው ከሆነ አንዳንዶቹ ግብርና ላይ አፕሊኬሽን አላቸው፣ አንዳንዶቹ ጤና ላይ፣ አንዳንዶቹ ለምሳሌ ድንገተኛ አደጋ ሲከሰት የእሳት ቃጠሎ ሲነሳ ሰው የማይደርስበት ቦታ ሄደው ችግሮችን መፍታት የሚችሉ ቴክኖሎጂዎች ናቸው እንደምታዩት። ስለዚህ የዴይ ቱ ዴይ ላይፋችን ላይ የራሳቸው ሮል አላቸው ማለት ነው። ከዛ ባለፈ ግን ይሄ ፋውንዴሽንም ነው ለሚቀጥሉት ሌሎች የኤአይ የማሽን ለርኒንግ የተለያዩ ቴክኖሎጂካል እንትኖች ስቴፕ ወደዛ ለመድረስ ይሄ ፋውንዴሽን ነው የሚሆነው። ኮዲንግን ይማራሉ። እንግዲህ 5 ሚሊዮን ኮደርስ ታውቃላችሁ የኢትዮጵያ ላውንች ያደረገችው ይሄ አንደኛው ኮምፖነንት መሆን የሚችል ነው።